አብርሽ ለሩታ በግድ አንቺ የኔ ነሽ አብረን መኖር አለብን ብሎ አስገደዳት ማለት ነው። ሰላም ሰላም ውድ ቤተሰቦች ዩቲዩብ የሆናችሁ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ማለት ነው። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ሩታና አብርሽ ማለት ነው በጣም የሚዋደድና የሚፋቀሩ ሰዎች ነበሩ ነው ነገሩ። በቃ ሁሉም ነበሩ ነው እና አሁን ያሉበት እናውቃለን ሁላችን ማለት ነው። ለብቻቸውን ያሉ አብርሽ ደግሞ ከነገር አካላዎች ብሎ በጣም በቃ አሁን በጣም እየጨቀጨቃት ነው ማለት ነው። መጀመሪያ ግን እሷ ማለት ነው ለምነዋ ነበረ አብረን እንሆናለን ምናምን ብላ ተናግራው ነበረ። ግን እሺ ብሎ አታርቃት ነበረ። ግን ቢታረቃትም ማናት ስሟ ቅርታ ሄርሜላ ከሱ ጋር አለች። አላባረራት ማለት ነው። ከሱ ጋር አልተጣላም እና ከሌሰቶች ጋር መሆን ይችላል አይችልም። እና ይሄን ነገር ሩታ ደስ ስላላላት እኔ አውቄ ነው ልበቀል ፈልጌ ነው አለችው ማለት ነው። በጣም ተናደዋል። በርግጥ በጣም ያናዳል እንደዚህ ማረጉ በርግጥ ጥሩ አይደለም ቤተሰብ ማለት ነው። ማለት እሱ ሁለት በስራት ነበረ። ግን እሱ አልቀልን ነው አውቄ ነው ስትለው ማለት በጣም ተናዷል። በጣም በሽቋል። ግን ደግሞ እውነቷ ነው። ለምን ብትሉ እሱ ከሄርሜላ ጋር ያለው ከሄርሜላም ከሷ ጋር መሆን አይችልም እንዴት? እና አሁን ደግሞ ትናንትና አይታችኋል። በቃ እንታረቅ ብሎ እየለመናት ነበረ። በቃ እኛ ልጃችን አብረን እናሳድግ እና አሁን የመረጥሽ ሰው በእርግጥ ወስለሻል እንጂ ላንቺ አይጠቅምሽም እያላት ነበረ። በጣም ቆነ የሚገርመው ቤተሰብ አንድ ሰው ግን ለምንድነው መጀመሪያ የርሳል ነበረች እርጉዝ ያለች በጣም ነው ያስለቀሳት የነበረ። እኔ በጣም እውነት እነግራችሁ ነበረ። አንዳንድ ጊዜ ቪዲዮ ሰራ ነበርና በጣም ተሳዝነ የነበረ ሩታ ማለት ነው። እርጉዝ ሆና ማረፍ ነበረባት ግን አላረፈችም። በለቅሶ ነው የጨረሰችው 9 ወር ሙሉ ማለት ነው። በጣም ከባድ ነው ቤተሰብ። አሁን ተመልሶ እየለመናት ነው። አብረን ካልሆን ልጃችን አብረን እናሳድግ ይመርጥሽ ፎቶ ትክክል አይደለም እየተሰሰች ነው እውነት መስሎሻል ብሎ አብረሽ እየተናገራት ነው ማለት ነው። እሱ የኔን መርጫለሁ በቃ የሚጠቅመኝን የሚጎዳኝ አውቃለሁ። በቃ መርጫለሁ። ካንተ ጋር መሆን አልችልም፣ ካንተ ጋር አብረን መቀጠል አንችልም ብለዋለች ማለት ነው። አብየል ደግሞ ትናንትና በቃ ማለት በትክክል አስረዳት ብሎ ማነው ወንድሟ ሮቤልን ጠርቶ አነጋግሮት ነበረ ማለት ነው። በቃ አንተ ስለከፋፋሃት ነው ወደዚህ ገባች እንጂ ሩታ እንደዚህ አታርግም፣ ባንተ ግፊት ነው እዚህ ጋር እየገባችለት እየጠቀምካት የመሰለ ወደ ችግር ወደ አደጋ እያስገባሃት ነው ምናምን ብሎ በጣም ጨቀጨቀውና በቃ
እኔ አይደለሁም እኔ እየገፋኋት እኔ አስገድጄ ያስገባኋት መስለህ ነው። እስከ በቃ ጥራትና ጠይቃት ያን እንዴት እንደገባች ታውቃለህ። እኔን ከመውቀስ ወደ ኋላ ትላለህ ምናምን አለው ማለት ነው። ጠራሃት ልጅ ማናት እያብ ሩታ ደግሞ ይቅርታ ቤተሰብ ሩታ ደግሞ ውሳኔዋ አሳውቃለች ማለት ነው። እኔ በሱ ግፊት አይደለም ስለወደድኩት ስላፈቀርኩት ነው። አይ ሩታዬ ማለት በጣም ነው ማለት ተናዳለች። መጀመሪያ በቃ አሁን ደስተኛ መሆን አለብን። በቃ በስነ ስርዓት በግድ አይደለም በቃ ፋብዬ መኖር እችላለሁ። እነሱ ለጥቅም ብለሽ ነው በጥቅም ተታለሽ ነው ጥቅም አታለሽ ነው ወደ ውጭ እንድትሄጂ። በራሷ እኮ መሄድ ትችላለች። ማንም ሰው አያስፈልጋትም ወደ ውጭ ለመሄድ። በራሷ ነገር ሁሉም ነገር ማለት ነው በራሷ ጨርሳ መሄድ ትችላለች። ግን ሰው በቃ ዝም ብሎ በጥቅም ነሽ ምናምን ይሄ ሰውዬ የውጭ መስልሽ ነው እንጂ ፊት ራሱ የውጭ አይመስልም። እየሸወደሽ ነው እያላት ነበር ማለት ነው። ያ ነው እንዳንተ እኮ መንደር ለመንደር እየተዛዛረ አይደለም የሚውለው። ጥሩ ወዜ ልለው እየሰራ ነው አላለም። ኧረ ተው አታስቆን እናንተ። በቃ በጣም ብዙ ስለሚሰራ ነው። እንደዚህ ሆነው እንጂ ምናምን አለው። አይ ሮቤል ግን አቤል ማለት ነው በጣም ነው እየታዘብኩት። ለምን መጀመሪያ ሄርሜላ ስትመጣ እሱ ነው ያስተዋወቀው። እነሱ ነው ከብርሽ ጋር ያስተዋወቋት። የሆነ ፕሮግራም አድርጋ ሰርፕራይዝ እንድታርገው ከሷ ጋር ተባብረው ነበር። አሁን ደግሞ ለሩታ እየለመናት ነው። መጀመሪያ እንደዚህ እንዳይመጣ እኮ ጓደኞቹ ተው እንደዚህ ጥሩ አይደለም፣ ሩግዝ ሚስትን ተንከባከባት፣ እንደዚህ ማድረግ የለብህም ብለህ መምከር ነበረብህ። እንዴት ነው የምታስበው? አሁን ያን ሁሉ አልፋ እዚህ ጋር ስለደረሰች ያንገበግብሃል። አረ በጣም ከባድ ነው። እያስብን እንጂ ወገን አብርሽ በጣም እያስገደዳት ነው። አብረን ካልሆን ብሎ በጣም ነው እየጨቀጨቃት ያለው ነው። ሩታ ደግሞ አልፈልግም እኔ አልፈልግም፣ የራሴን ሰው መርጫለሁ። አንተ ባስ የልጅ አባቴ ነህ። በቃ ምንም ልጃችን ማሳደግ እንችላለን፣ ልጅ ማየት ትችላለህ። እናንተ ግን አብረን መቀጠል አንችልም ብላ ዘግተዋለች ማለት ነው። በጣም ነው ያሳዝናል። ልጅ ወልደህ መለያየት በጣም ከባድ ነው ቤተሰብ። እና አብርሽ ደግሞ በጣም ተሳስተዋል ማለት ነው። መጀመሪያ ላይ ተሳስተዋል። አሁንም እየተሳሳተ ያለ ሩታን እንደ ጥፋተኛ አድርጎ እየወሰዳት ነው። በጣም ነው የሚያናደው ማለት ነው። እና በቀጣይ ደግሞ በአሪፍ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ላይክ ሼር ማድረግ እንዳትረሱ። ባይ ባይ።